ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ኢትዮጵያ የአፍሪካ ታዳሽ ኃይል ሽግግር ስኬታማ እንዲሆን ድጋፏን ለመስጠት ቁርጠኛ መሆኗን አስታወቀች። 11ኛው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የአውሮፓ መሪዎች በሚቀጥሉት 2 ዓመታት የዩክሬንን የገንዘብ ፍላጎት ለመደገፍ ተስማሙ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስ ስፖርትና መከላከያን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። ኢትዮጵያ የአፍሪካ የታዳሽ ኃይል ሽግግር ስኬታማ እንዲሆን ድጋፏን ለመስጠት ቁርጠኛ መሆኗን አስታወቀች። ሁለተኛው የአፍሪካ የታዳሽ ኃይል ኢንቨስትመንትና የአጋርነት ፎረም በሴራሊዮን ፍሪታውን ተካሂዷል። ሁነቱ በአፍሪካ የታዳሽ ኢነርጂ ኢንቨስትመንትን ለማሳደግና አረንጓዴ መር ኢንዱስትሪን ማስፋት በሚቻልበት ሁኔታ ላይ መክሯል። የውሃና ኢነርጂ ሚኒስቴር የታዳሽ ኃይል አማካሪ ተመስገን ተፈራ ኢንቨስትመንት ፎረሙ በአፍሪካ ታዳሽ ኢነርጂ ሽግግርን እውን በማድረግ የሚያስችል ሀብት ለማሰባሰብ የቴክኒክ ድጋፍ ለማድረግና የግሉ ዘርፍ ድጋፍ ለማሳደግ ቁልፍ ሚና የሚወጣ መድረክ ነው ብለዋል። ኢትዮጵያ በአፍሪካ የታዳሽ ኃይል ሽግግር እውን ለማድረግና ዘላቂ ልማትን ለማረጋገጥ አስፈላጊውን ድጋፍ ለማድረግ ቁርጠኛ እንደሆነችም በመድረኩ ተገልጿል። 11ኛው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት ነው ሲል የውጭ ጉዳይ ሚኒስቴር አስታወቀም። ከጥቅምት 14 እስከ 16 2018 ዓ.ም ድረስ ለ3 ቀናት የሚቆይ 11ኛው የጣና ፎረም መካሄድ ጀምሯል። ፎረሙ በአፍሪካ ሰላምና ደህንነት ጉዳዮች ላይ በመምከር መፍትሄ አመላካች ምክረ ሀሳቦች የሚቀርቡበት አህጉራዊ መድረክ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። የዘንድሮ የጣና ፎረም አፍሪካ በተለዋጭ ዓለም ሁኔታ የሚኖርባትን ሚና እንደሚዳስስ አምባሳደር ነቢያት አንስተዋል። የጣና ፎረም ትኩረት አፍሪካዊ መፍትሄዎች ላይ ነው ያሉት አምባሳደር ነቢያት በዚህም ከአፍሪካውያን የሚመነጩ የሰላምና የደህንነት መፍትሄ ሀሳቦች የሚንሸራሸሩበት መድረክ እንደሚሆን ገልጸዋል። የአፍሪካ ህብረት ከተባበሩት መንግስታት ድርጅት ጋር በሁሉን አቀፍ ዘርፎች በጋራ ለመስራት ቁርጠኛ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ገለጹም። የተባበሩት መንግስታት ድርጅት 80ኛ ዓመት ክብረ በዓል በአዲስ አበባ በሚገኘው የአፍሪካ ኢኮኖሚክ ኮሚሽን ተከብሯል። የአፍሪካ ህብረት ሊቀመንበር ማህሙድ አሊ ዩሱፍ የአፍሪካ ህብረት ከተባበሩት መንግስታት ድርጅት ጋር በሁሉን አቀፍ ዘርፎች ላይ በጋራ ለመስራት ቁርጠኛ ነው ብለዋል። በዓለም አቀፍ ተጽዕኖ ፈጣሪ ተዋናዮች መካከል ግጭቶች እየተስፋፉ መሆናቸውን ያነሱት ሊቀመንበሩ ይህንን የድርጅቶች ደካማ አፈጻጸምን ያንጸባርቃል ብለዋል። የባለብዙ ወገን ትብብሮችን በማጠናከር ሰላምን ማስፈን እንደሚገባ ገልጸው ለዚህም የተባበሩት መንግስታትና የአፍሪካ ህብረት ሁነኛ ድርጅቶች መሆናቸውን አንስተዋል። ዘላቂ የጤና ፋይናንስን በማጎልበት ጠንካራ የጤና ስርዓት የመገንባት ተግባራት ተጠናክረው እንደሚቀጥሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። 27ኛው የጤናው ዘርፍ ዓመታዊ ጉባኤ ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ እየተካሄደ ነው። የጤና ሚኒስትር ዶክተር መቅደስ ዳባ የተጠናቀቀው ዓመት በጤናው ዘርፍ ቀጣይነት ያለው መሻሻል የታየበት ነው ብለዋል። በተለይ የጤና አገልግሎት ተደራሽነትን በማስፋት የእናቶችና ህጻናት የበሽታ መከታተልና ቁጥጥር ስራዎችን በማጠናከር አበረታች ስራ መሰራቱን ጠቁመዋል። አዲሱ ዓመት ደግሞ ስኬቶችን አጠናክሮ ለመቀጠል ቀጣይ 4 ዓመታት የሚተገበር የጤና ዘርፍ ልማት ኢንቨስትመንት እቅድ እንደሚዘጋጅበት አንስተዋል። የአዲስ አበባ ከተማ አስተዳደር የህብረተሰቡን ጤና ከመጠበቅ አኳያ የተለያዩ ስራዎችን እየሰራ እንደሆነ ተነገረ። በ2017 ዓ.ም ከ2.5 ሚሊዮን በላይ ህዝብ የጤና መድህን ስርዓት የአዲስ አበባ ጤና ቢሮ መጠቀም መቻሉን አንስቷል። ሀና አስታጥቄ ጨማሪ ዘገባ አላት። የአዲስ አበባ ከተማ አስተዳደር የህብረተሰቡን ጤና ከመጠበቅ አኳያ የተለያዩ ስራዎችን እየሰራ እንደሆነ ተገለጸ። በዚህም ከፍለው መታከም የማይችሉ የማህበረሰብ ክፍሎችን ታሳቢ በማድረግ የህብረተሰብ የጤና መድህን አገልግሎት በአዲስ አበባ ደረጃ በ2008 ዓ.ም ማዕቀፎችን በማዘጋጀትና የከተማን ሁኔታ ታሳቢ በማድረግ አገልግሎቱ እንደተጀመረ ይገለጻል። የአዲስ አበባ ጤና ቢሮ የማህበረሰብ አቀፍ ጤና መድህን ዳይሬክተር ኢብራሂም ተካ ከፕራይም ሚዲያ ጋር በነበራቸው ቆይታ እንዳሉት ሰዎች ክፍያ ከፍለው ሕክምና ማግኘት ይቸገሩ እንደነበር ገልጸው በዚህ የጤና መድህን አገልግሎት ግን አነስተኛ መዋጮ በመክፈልና ምንም አይነት ገቢ ለሌላቸው የህብረተሰብ ክፍሎች መንግስት መዋጮቸውን በመሸፈን መታከም እንደቻሉ ገልጸዋል። ክፍያ ከፍለው አገልግሎት ለማግኘት በጣም ይቸገሩ ነበር። ብዙ የህብረተሰብ ክፍል ይቸገር ነበር። ስለዚህ የአነስተኛ መዋጮ ከፍለው አባል የሚሆኑ የህብረተሰብ ክፍሎች አሉ። በተመሳሳይ ደግሞ መንግስት የሚሸፍንላቸው ምንም አይነት ገቢ የሌላቸው የህብረተሰብ ክፍሎች
መንግስት ሸፍኖላቸው ገንዘቡ ወደ አንድ ቋት ይመጣና የጤና አገልግሎት በሚሹበት ሰዓት እንደ ህመማቸው ሁኔታ የጤና አገልግሎት እያገኙ የሚሄዱበት የጤና ስርዓት ነው። በዚህ የጤና መድን ስርዓት ከ2.5 ሚሊዮን ህዝብ በላይ በ2017 ዓ.ም መግባቱን ተናግረው አገልግሎቱን ለማስፋፋት ወደዚህ ስርዓት መግባት ያለባቸው የህብረተሰብ ክፍሎች ለማስገባት የግንዛቤ ማስጨበጥ ስራዎች እየተሰሩ እንደሆነም ገልጸዋል። ወደ ስርዓቱ የገባው 2.5 ሚሊዮን አካባቢ ነው። የጤና አገልግሎት ግን ያገኘው በምልልስ በተኝቶ ሊሆን ይችላል፣ በተመላላሽ አገልግሎት ሊሆን ይችላል፣ የህክምና አገልግሎት ሊሆን ይችላል። ወደ 2.8 ሚሊዮን የሚሆን ሰው የጤና አገልግሎት አግኝቶ ተጠቃሚ የሆነበት ሁኔታ ነው ያለው። እንግዲህ በ2018 ዓመተ ምህረት ከጥቅምት 1 እስከ ህዳር 30 ባለው ጊዜ ውስጥ እድሳት ይደረጋል። ይሄን እድሳት ስናድስ 2.5 ሚሊዮን ህዝብ ማደስና 10% የሚሆኑ ደግሞ በተለይ በአዲስ ወደዚህ ስርዓት መግባት ያለባቸው የህብረተሰብ ክፍሎች እንዲገቡ የተለያዩ ቅስቀሳዎች፣ የማስተማር ስራዎች እየተሰሩ ያለበት ሁኔታ ነው ያለው። እስካሁን ያለው የክፍያ ስርዓት ወጥ የሆነና ህብረተሰቡን ያማከለ እንደሆነ ማክለዋል። እንግዲህ ከክፍያ ስርዓት ጋር ተያይዞ እስካሁን ያለው የጤና መድን የክፍያ ስርዓት ወጥ የሆነ የክፍያ ስርዓት ነው ያለው። 1500 ብር ነው ሲከፈል የነበረው እስካሁን ባለው ሂደት። ነገር ግን ህጉ ላይ የተቀመጠው ሰዎች እንደ አቅማቸው ይከፍላሉ፣ እንደ ህመማቸው ይታከማሉ የሚል ነው ህጉ ላይ የተቀመጠው። እንደ አቅማቸው ማለት የገቢ መጠናቸውን ጥናት ተደርጎ በእኛ ቢሮ በኩል ጥናቱ ተደርጎ በዛ ጥናት መሰረት ተግባራዊ መደረግ እንዳለበት አዋጁ ያስገድዳል። ስለዚህ እሱን ነው ወደ መሬት ያመጣ ነው። እንግዲህ አዋጁ ምንድን ነው የሚለው? የተሻለ ገቢ ያላቸው ሰዎች የተሻለ ክፍያ እንዲከፍሉ፣ ገቢያቸው ምን የሆነ ሰው የተሻለ የሚከፍሉት የሚለው በዝርዝር ህጉ ላይ ተቀምጧል። ስለዚህ የተሻለ ገቢ ያላቸውን ሰዎች የተሻለ ክፍያ እንዲከፍሉ፣ ዝቅተኛ ገቢ ያላቸው ሰዎች ደግሞ በአቅማቸው እንዲከፍሉ፣ ምንም ገቢ የሌላቸው መንግስት ይሸፍናል። በቀጣይም የመንግስት ሰራተኞች፣ ጡረተኞች እንዲሁም በተለያዩ ድርጅቶች የሚሰሩ ሰራተኞችን የሚያካትት የማህበራዊ ጤና መድህን አገልግሎትን ለማስጀመር በሂደት ላይ መሆኑን ተናግረዋል። ብሔራዊ ጥቅሞች እንዲከበሩ አበክሮ እንደሚሰራ የትግራይ ዲሞክራሲያዊ ፓርቲ ስምረት አስታወቀ። የትግራይ ዲሞክራሲያዊ ፓርቲ ስምረት የመመስረቻ ጉባኤውን አካሂዷል። የፓርቲው ከፍተኛ አመራር አቶ ብርሃነ ገብረ ኢየሱስ ፓርቲው ሀገራዊ ጥቅሞችና ስትራቴጂካዊ የልማት እቅዶች እንዲሳኩ ከተለያዩ ፓርቲዎችና የፖለቲካ ኃይላት ጋር እንደሚሰራ ተናግረዋል። በሀገራችን የተጀመሩ ትላልቅ ሀገራዊ ፕሮጀክቶችና የባህር በር ጥያቄ ግቡን እንዲመታ በሀገራዊ አጀንዳ ላይ መግባባት አለን ብለዋል። በተለይም በዚህ ጊዜ በትጥቅ ትግል የሚመጣ ለውጥ ስለሌለ የትጥቅ ትግል አንግበው የሚንቀሳቀስ ኃይሎች ወደ ሰላም መምጣት አለባቸው ብለዋል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ልታደርሰኝ ባልደረባዬ ሀና አስታጥቄ እዚህ ስቱዲዮ ትገኛለች። ሀና እንደምን አመሸሽ? ምን አይነት የቢዝነስ ዜናዎች አሉ? ወደ መጀመሪያው ዜናችን ስናልፍ ባለፉት 100 ቀናት ከአጠቃላይ ውጭ ምንዛሬ 8.29 ቢሊዮን ዶላር መገኘቱን የፕላንና ልማት ሚኒስቴር አስታውቋል። ይህንን እንግዲህ ከአገር ውስጥ የምንመለከተው ይሆናል። ከውጭ እንግዲህ ዛሬ በሰፊው ብዙ ሚዲያዎች ሲዘግቡት የነበረው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከካናዳ ጋር የሚያደርጉትን የንግድ ድርድር ማቋረጣቸውን እንግዲህ ብዙዎች ሲዘግቡት ነበር። ይህንን እንመለከታለን። መልካም ጊዜ። ጥሩ፣ አመሰግናለሁ። ባለፉት 100 ቀናት ከአጠቃላይ የውጭ ምንዛሬ 8.29 ቢሊዮን ዶላር መገኘቱን የፕላንና ልማት ሚኒስትር ፍጹም አሰፋ ገለጹ። ሚኒስትሯ የ2018 ዓ.ም የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ ላይ እንዳሉት ከውጭ ንግድ የሚመጣው የውጭ ምንዛሬ 57.6 በመቶ ደርሷል ብለዋል። ባንኮች ባለፉት 3 ወራት እርስ በርሳቸው 19.2 ሚሊዮን ዶላር መገበያየታቸውንና ብሔራዊ ባንክ ደግሞ 150 ሚሊዮን ዶላር ማጫረቱን ገልጸዋል። የውጭ ምንዛሪ ገበያውን ለማረጋጋትና በሂደቱ ግልጽነትን ለማስፈን የሕግ ማሻሻያዎች መደረጋቸውንም አብራርተዋል። የኢትዮጵያ ማዕድን ኮርፖሬሽን እና ሰንበርድ ባዮፊውል በአቪዬሽን ነዳጅ ልማት በትብብር ለመስራት ተፈራረሙ።
ማዕድን ኮርፖሬሽን በአቪዬሽን መስክ ቀጣይነት ያለው የአቪዬሽን ነዳጅ ተግባራዊ ለማድረግ ከግዙፉ የታዳሽ ኃይል አምራች ድርጅት ሳንበርድ ባዮ ኢነርጂ አፍሪካ ጋር የመግባቢያ ስምምነት ተፈራርሟል። የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ አቶ ቴዎድሮስ ጌታቸው በዚህ ወቅት እንደተናገሩት ፕሮጀክቱ የኢትዮጵያን የአቪዬሽን ኢንዱስትሪ የኢነርጂ ፍላጎት በማሟላት ለዘርፉ እድገት አይነተኛ አስተዋጽኦ ያደርጋል ብለዋል። የስምምነቱ ዋና ዓላማ የኢትዮጵያ አየር መንገድ ዘላቂ የነዳጅ አቅርቦት ማሟላት መሆኑንም ገልጸዋል። ስምምነቱ ታዳሽ ኃይል በማቅረብ ለአቪዬሽን ኢንዱስትሪ ብቻ ሳይሆን ለተለያዩ ዘርፎች የኃይል ፍላጎት ትርጉም ያለው አስተዋጽኦ እንደሚያበረክትም ተናግረዋል። የሳንበርድ ባዮ ኢነርጂ አፍሪካ ዋና ስራ አስፈጻሚ ሪቻርድ ቤኔት በበኩላቸው ሳንበርድ በአፍሪካ በተለያዩ የታዳሽ ኃይል ልማት በመሳተፍ ውጤታማ ተግባር ማከናወን መቻሉን አንስተዋል። ድርጅቱ በዛምቢያና ሴራሊዮን በተመሳሳይ የታዳሽ ኢነርጂ ልማት የተሰማራ ሲሆን ምርቱን ለሀገር ውስጥ እንዲሁም ለውጭ ገበያ እንደሚያቀርብ ተናግረዋል። በኦሮሚያ ክልል የቱሪስት መስህቦችን ከማልማትና ከማስተዋወቅ ባሻገር ቋሚ የገቢ ምንጭ ማድረግ የሚያስችሉ ተግባራት ተጠናክረው መቀጠላቸውን የክልሉ ባህልና ቱሪዝም ቢሮ አስታወቀ። በቢሮው የቱሪዝም ልማትና ፕሮሞሽን ዳይሬክተር ፋንታውን ታደሰ ከለውጡ ዓመታት ወዲህ በክልሉ የቱሪስት መዳረሻዎችን ለማስፋት የመስህብ ሀብቶችን የመለየት የማልማትና የማስተዋወቅ ስራዎች በሰፊው እየተሰራባቸው ይገኛል ብለዋል። በዚህም በክልሉ 5 የቱሪዝም መስመሮችን በመለየት በሀብቶቹ አይነትና ይዘት የአካባቢውን ማህበረሰብና ባለድርሻ አካላትን በማሳተፍ የተከናወኑ ተግባራት መኖራቸውን ገልጸዋል። ዘርፉን በማሳደግ ቋሚ የገቢ ምንጭ ለማድረግ መንግስት በቁርጠኝነት እየሰራ እንደሚገኝም አክለዋል። በዘርፉ ልማቱን በማስፋት ዜጎችን የስራ ዕድሉ ተጠቃሚ በማድረግ ቋሚ የገቢ ምንጭ እንዲኖራቸው እየተሰራ ነው ብለዋል። በማስፋፊያ ልማቱ የአካባቢው ማህበረሰብ በኢኮኖሚውን በኩል ተጠቃሚ የሆነ መምጣቱን ገልጸዋል። ተመልካቾች የቢዝነስ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የሲንጋፖር ኩባንያዎች አዳዲስ የንግድ ዕድሎችን ለማግኘት ደቡብ አፍሪካን እየጎበኙ መሆኑ ተገለጸ። ጉብኝቱ ኩባንያዎች ከተለያዩ አጋሮች ጋር እንዲገናኙ የሚረዳው የኢንተርፕራይዝ ሲንጋፖር የስኬል አፕ ፕሮግራም አካል ነው። የኢንተርፕራይዝ ሲንጋፖር የመካከለኛው ምስራቅና የአፍሪካ ዳይሬክተር ራሁል ጎሽ እንደተናገሩት ተልዕኮው ለሲንጋፖርም ሆነ ለደቡብ አፍሪካ ንግዶች አዳዲስ እድሎችን ለመፍጠር ያለመ ነው ብለዋል። ይህ የሲንጋፖር ኩባንያዎች አዳዲስ እድሎችን እንዲያገኙና የደቡብ አፍሪካ ንግዶችም ተጠቃሚ እንዲሆኑ ይረዳል ያሉ ሲሆን በዓለም አቀፍ ንግድና ኢንቨስትመንት ላይ ለውጦች ባሉበት በዚህ ጊዜ አስፈላጊ ነው ሲሉ ገልጸዋል። የትብብር ዘርፎቹ ማኒፋክቸሪንግ፣ የግብርና ማቀነባበሪያና ሎጂስቲክስን ያካትታሉ። በሲንጋፖርና በደቡብ አፍሪካ መካከል ያለው ንግድ ባለፉት 4 ዓመታት ውስጥ በእጥፍ የጨመረ ሲሆን በሁለቱ ሀገሮች መካከል የንግድ ልውውጥ በ2024 $1.4 ቢሊዮን ደርሷል ሲል የዘገበው ሲኤንቢሲ አፍሪካ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የሚያደርጉትን የንግድ ድርድር ማቆማቸውን ገለጹ። አገሪቱ የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን የታሪፍ ትችቶችን የሚገልጹ ድምጽን ያካተተ የውሸት የቪዲዮ ማስታወቂያ እየተጠቀመች ነው ሲሉ ከሰዋል። ትራምፕ እንዳሉት በካናዳ የሚገኘው የኦንታሪዮ መንግስት በ1987 ሬገን ስለ ንግድ ንግግር ያደረጉትን ድምጾች ተጠቅሞ ሬገን የታሪፍ እርምጃዎችን እንደሚቃወሙ ለማስመሰል እየሞከሩ ነው ብለዋል። ትራምፕ እንዳሉት በካናዳ የሚገኘው የኦንታሪዮ መንግስት በ1987 ሬገን ስለ ንግድ ድርድር ያደረጉትን ድምጾች ተጠቅሞ ሬገን የታሪፍ እርምጃዎች እንደሚቃወሙ ለማስመሰል እየሞከሩ ነው ብለዋል። እንደ ትራምፕ ገለጻ በአሁኑ ጊዜ የአሜሪካን የታሪፍ ህጋዊነት የሚገመግሙ ሌሎች ፍርድ ቤቶችን ተጽዕኖ ለማሳደር የታሰበ ነበር ነው ያሉት። ታሪፍ ለአሜሪካ ብሔራዊ ደህንነትና ኢኮኖሚ በጣም አስፈላጊ ነው። ከካናዳ ጋር የሚደረጉ ሁሉም የንግድ ድርድሮች በዚህ ይቋረጣሉ ሲሉ ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ ጽፈዋል። የሬገን ፋውንዴሽን የኦንታሪዮ መንግስት ማስታወቂያውን ያዘጋጀው እንደ አውሮፓውያን አቆጣጠር በ1987 በነጻና ፍትሃዊ ንግድ ላይ ሬገን ያደረጉት ንግግርን በመጠቀም መሆኑን አረጋግጧል ሲል ቢቢሲ ዘግቧል። ተመልካቾች አሁን ደግሞ የገንዘብ ምንዛሬ ተመንን ተከታትለን እንመለስ። ተመልካቾች ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ስለቆያችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። በኤልፋሽን የሱዳን ፈጣን ኃይል ባደረሰው ጥቃት 5 ንጹሃን ዜጋዎች ተገደሉ።
በሰሜን ዳርፉር ግዛት ኤልፋሽር ውስጥ በሱዳን ፈጣን ኃይሎች የሚመራ ሰው አልባ አውሮፕላን ባደረገው ጥቃት ቢያንስ 5 ንጹሃን ዜጎች ሲገደሉ ከ10 በላይ ሰዎች መቁሰላቸው ተገልጿል። በተጨማሪም የሱዳን ፓርላሜንታሪ ፈጣን ድጋፍ ሰጪ ኃይሎች በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ማድረሳቸው ተዘግቧል። ፈጣን ድጋፍ ሰጪ ኃይሉ አውሮፕላን ማረፊያውን ለ3 ተከታታይ ቀናት በሰው አልባ አውሮፕላኖች ጥቃት መደብደቡ ተገልጿል። ጥቃቱ በኤፕሪል 2023 ጦርነቱ ከተጀመረ ጊዜ ጀምሮ ተዘግቶ የነበረ የአየር ማረፊያ የተፈጸመ ሲሆን ለሀገር ውስጥ በረራዎች ይከፈታል ተብሎ ይጠበቅም ነበረ። የሀገሪቱ ጦር ኃይልና RSF ከሚያዝያ 2023 ጀምሮ እያደረጉ ባሉት ጦርነት ከ20 ሺህ በላይ ሰዎች ሲገደሉ 14 ሚሊዮን ሰዎች ደግሞ ከቀያቸው ተፈናቅለዋል። ዘገባው የሱዳን ትሪቡን ነው። የአውሮፓ መሪዎች ለሚቀጥሉት 2 ዓመታት የዩክሬን የገንዘብ ፍላጎትን ለመደገፍ ተስማሙ። መሪዎቹ የዩክሬንን መከላከያ ለመደገፍ እንዳይንቀሳቀስ የተደረገው በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅ ለማድረግም ሳይችሉ ቀርተዋል። በቤልጅየም ባንክ ውስጥ የተቀመጠው 140 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበው ሀሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታህሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትላልቅ ማዕቀቦች መካከል አንዱም ተደርጎ ተወስዷል። አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎች ላይ ማዕቀብ ጥላለች። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን አሁን ሀገር መከላከያን ወደ ተመለከቱ ዜናዎች አልፋለሁ። ከህብረተሰቡ ጋር የሚደረጉ ውይይቶች ችግሮችን ለመፍታት እንደሚያግዙ ተገለጸ። በሰሜን ሸዋ ዞን መርሃ ቤቴ ወረዳና አለም ከተማ የመንግስት ሰራተኞችን ያወያዩት የልዩ ዘመቻ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ከማል ኤቢሶ የመንግስት ሰራተኞችና ህዝቡ የምንጊዜም የኢትዮጵያ የሰላም መሰረት መሆናቸውን አንስተዋል። የመንግስት ሰራተኛው ባሉባልታና ከአድሎ በመጽዳት ህብረተሰቡን በቅንነትና በሐቀኝነት በኢትዮጵያዊ መንፈስ በማገልገል የሀገራችንን ሰላም ከጸጥታ ኃይሉና ከሰላም ወዳዱ ህዝብ ጎን በመቆም ኢትዮጵያዊነትን አጽንተው ለመጪው ትውልድ ታላቅ ሀገር ለማስረከብ እንዲሰሩም አሳስበዋል። በውይይቱ የተገኙ የመንግስት ሰራተኞች በበኩላቸው ለሀገር መከላከያ ሰራዊቱ የላቀ ክብርና ምስጋና እንዳላቸው በመግለጽ ሰራዊታችን ለህዝባችን አንድነት፣ መተሳሰብ፣ ጀግንነት፣ ሰብአዊነትና ጥልቅ የሀገር ፍቅር በተግባር አሳይቷል ብለዋል። እኛም እንደ ሀገርና ህዝብ አገልጋይ ከሰራዊታችን ተምረን ለሀገራችን ሰላምና ብልጽግና መከፈል ያለበትን መስዋዕትነት ሁሉ ለመክፈል ዝግጁ ነን ሲሉ የመንግስት ሰራተኞቹ አረጋግጠዋል። በምስራቅ እዝ በጽንፈኛው ላይ በተወሰደ እርምጃ 62 የጠላት ኃይሎች መደምሰሳቸውና 28 መቁሰላቸው ተነገረ። የምስራቅ እዝ በትናንትናው ዕለት በአማራ ክልል በተለያዩ ቀጠናዎች በጽንፈኛው ላይ በወሰደው እርምጃ 62 የጠላት ኃይልን በመደምሰስ 28 አቁስሏል። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ሸበሌ ቀበሌ በተደረገው ዘመቻ በጽንፈኛው ላይ ሰብአዊ ኪሳራ የደረሰ ሲሆን የእዙ ሰራዊት ባደረገው ኦፕሬሽን 41ን በመደምሰስ 3ቱን ማቁሰል ችሏል። በዚሁ ሸበሌ ቀበሌ በተደረገው ኦፕሬሽን ጽንፈኛው የቡድን አመራር ናቸው ያላቸውን የባዕዳን ተልዕኮ ይዘው ክልሉን ሲበጠብጡ የነበሩ ከዚህ በታች ስማቸው የተጠቀሱ ጽንፈኛ አመራሮች ሰራዊታችን በወሰደው የተቀናጀ ጥቃት ከጥቅም ውጪ ተደርገዋል። በዚሁ ሸበሌ ቀበሌ በተደረገው ኦፕሬሽን ጽንፈኛው የቡድን አመራሪ ናቸው ያላቸው የባዕዳን ተልዕኮን ይዘው ክልሉን ሲበጠብጡ የነበሩ የጽንፈኛው አመራሮች ሰራዊታችን በወሰደው የተቀናጀ ጥቃት ከጥቅም ውጪ ተደርገዋል። በሌላ ስምሪት በምዕራብ ጎጃም ዞን በደጋ ዳሞት ወረዳ አረፋ ቀበሌ በተደረገ ኦፕሬሽን የአካባቢው ሰላምን ሲያናጉ የነበሩ ጽንፈኞች ላይ የእዙ ሰራዊት ባደረገው ክትትል 21 የጠላት ኃይል ላይ እርምጃ በመውሰድ 25 አቁስሏል። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋዬ ባታ አብሬያችሁ ነበርኩ። መልካም ጊዜ